ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። የቀድሞው ጠቅላይ ሚኒስትር ራቢን የዛሬ 20 ዓመት የመገደልን ምክንያት ተደርጎ ዛሬ በእስራኤል ከፍተኛ መታሰቢያ በዓላቶች እየተካሄዱ ነው። በእስራኤል 36 ከፍተኛ የፖለቲካ ስልጣን ያላቸው ሰዎች ክስ ተመስርቶባቸዋል። 480ዎቹ ደግሞ ምርመራ የተደረገባቸው ነው። ከነዚህ ውስጥ እስራኤል ቤቴ ነው የሚለው ግን ከፍተኛ ጉዳት እንዳጋጠመው ነው የተነገረው። የሶሪያን ፕሬዝዳንት በስልጣን ላይ ማቆየት ራሱ ሽብርተኛነትን መታገል ነው ሲል የሩሲያው ፕሬዝዳንት ተናገረ። በተለይም የሶሪያው ፕሬዝዳንት አሁን ወደዛ አካባቢ ሄዶ የመጎብኘቱ ሁኔታ በዩናይትድ ስቴትስ ግን ከፍተኛ የሆነ ተቃውሞ አስከተለ። ምስል ሰዓት ባለመካከል ግንባር ቀደሞች ናቸው። ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። የቀድሞው የእስራኤል ጠቅላይ ሚኒስትር ራቢን የተገደለበት 20ኛ ዓመት መታሰቢያ እየተከበረ ነው። በተለይም ራቢን የታወቀ ጄኔራል፣ የሰላም ስምምነት የኖቤል ፕራይዝ ተሸላሚ መሆኑ የሚታወስ ነው። ራቢንን ሊያስገድል የቻለው በተለይ በፍልስጤምና የጀሩሳሌም ጥያቄ ነው። በዛን ወቅት ላይ የዛሬ 20 ዓመት ማለት ነው በጽዮን አደባባይ ጀሩሳሌም ላይ የአሁኑ ጠቅላይ ሚኒስትርና አሪኤል ሻሮንን ጨምሮ ከሃዲ ሲሉ ነበር አደባባይ ላይ ሲቃወሙት የነበረው። ያልተጠበቀው የራቢን የመገደል ሁኔታ ግን ለሁሉም አስደንጋጭ ነው የሆነው። በተለይም በፖለቲካ ልዩነት ሰዎች መገደል እንደሌለባቸው ነው። ራቢን ከተገደለ በኋላም የሚቀጥለው የሌበር ፓርቲ የግራ የፖለቲካ ፓርቲ እስካሁን ደረጃ ድረስ እድለኛ ሳይሆን ቀርቷል። ማለት ሀገሪቱን ሊመራ ያለመቻሉ ሁኔታ ነው። የኦስሎ ስምምነት የዛሬ 20 ዓመት ውሉ ቢዋልም እስካሁን ግን ተፈጻሚነት ሊኖረው እንዳልቻለ ነው። የራቢን የመገደል ሁኔታ በከፍተኛ ደረጃ የግራውም ሆነ የቀኞቹ አሁንም እየተቃወሙት ያሉ ጉዳዮች ናቸው። ራቢን ምንም እንኳን የኦስሎ ስምምነትን ቢፈጥርና የኖቤል ፕራይዝ ተሸላሚ ቢሆንም በተለይም በፍልስጤምና በእስራኤል የፍልስጤም ሁለተኛ መንግስት መኖር አለበት የሚለውን በብዛት በእስራኤሎቹ እንደማይደመጥና እንደማይደገፍ ይሄ ማረጋገጫ ነው ሲሉ የሚናገሩ ሰዎች አሉ። ራቢንን ማን ገደለው የሚለው ጥናቶቹ 1/3 የሆነው እስራኤላዊ ራቢን በግለሰብ ደረጃ እንዳልተገደለ የሚያምኑ ሰዎች አሉ። የእምነት ግን ልክ ነው ወይስ ትክክል አይደለም የሚለው ነገር ከመናገር ይልቅ ለመሆኑ የህዝቡ ስሜት ምንድነው የሚለው ነው። ራቢን የተገደለው በግለሰብ ወይም ደግሞ በተቀነባበረ ነው የሚል ለብዙዎቹ እምነት እንዳለ ነው የሚነገረው። ለማንኛውም በግራም ሆነ በቀኝ ፖለቲከኞቹ ያለመስማማትና ያለመግባባት ሁኔታ መጋደል እንደሌለበት ሁለቱም አጥብቀው የሚቃወሙት ጉዳይ ነው። በእስራኤል 36 ከፍተኛ የፖለቲካ ባለስልጣኖች ክስ ላይ ናቸው። 480 አካባቢ ግን ፖሊስ ፋይል የከፈተባቸው ሲሆን ምርመራውን አካሂዷል። ከነዚህም እስራኤል ቤቴ ነው የሚለው የፖለቲካል ፓርቲ ግን ከፍተኛ የሆነ ጉዳት ያጋጠመው ነው። እነዚሁ ሙስናን በተመለከተ ገንዘብ በማዘዋወርና በመሸወድ የተከሰሱ ሰዎች ናቸው። ፖለቲካንና ስልጣንን መከታ በማድረግ እንዲሁም የማዘጋጃ ቤት ማለትም የከተማ ከንቲባዎችም ሳይሆን ከዚህ ቅሌት የዳኑ አይደሉም። እስራኤል በአንድ በኩል ከፍልስጤሞች ጋር ትግል ስታካሄድ በሌላ በኩል ደግሞ በውስጥ ስልጣንን መከታ አድርገው ኮራፕት ሊሆኑ ሰዎችን ደግሞ እየታገለች ያለች አገር ናት። ደቡብ አፍሪካ አሁን እስራኤል በምትገኝበት ሁኔታ ላይ ያለች ካሊድ ማሻልን ማለትም የሐማስን የፖለቲካ መሪ ተቀብሎ የማስተናገዱ ሁኔታ እስራኤል ግን ሊዋጥላት የሚችል አይደለም። እንዳውም በአሁኑ ጊዜ እስራኤል ችግሩን ለመፍታት ሌሎች ሽማግሌዎች እንደመሸምገል የበለጠ እንዲፋፋም የሚያደርጉ መሆናቸውም እየተነገረ ነው። ካሊድ ማሻል አሁንም ቢሆን ያሉትን በጩቤ የመወጋት ሁኔታዎችም እሱም ራሱ ሀይብለው እንደሚልም እየተነገረለት ነው። በደቡብ አፍሪካና በእስራኤል መካከል ረጅም ጊዜ በተለይም ኤንሲ ኔልሰን ማንዴላ ስልጣን ከጀመረ ጀምሮ ሁለቱም ሆድና ጀርባ መሆናቸው የሚታወስ ነው። ይበዚህ እንዳለም ዩኒሴፍም ከዩናይትድ ኔሽን 58 ሀገሮች በተለይም በጀሩሳሌም የሚገኙት ቅዱስ ቦታዎቹ ለፍልስጤሞች ይሰጥ የሚለው ነገር እስራኤል እንደማትቀበለው እየተናገረች ነው። የዩኒሴፍን ውሳኔ ምክንያት በማድረግ ዩናይትድ ስቴትስን ድምፅን በድምፅ በመሻር ውድቅ አድርገዋለች።
የቀድሞ የእንግሊዙ ጠቅላይ ሚኒስትር ቶኒ ብለር በተለይም ኢራቅን መውረራችን ትክክል አይደለም ሲል የመናገር ሁኔታ ጅብ ከሄደ ውሻ ጮኸ አይነት ነው ሲሉ የሚናገሩ ሰዎች አሉ። ለ6 ዓመታት ሁኔታውን ሲከታተል የነበረው ኮሚሽን ቶኒ ብለርን ይቅርታ እንዲያስጠይቅ አስገድዶታል። ቶኒ ብለር በተለይ ለዩናይትድ ስቴትስ ፕሬዝዳንት M16 የስለላ ድርጅቱን መሰረት አድርጎ የተሳሳተ መረጃ ሰጥቷል የሚልም ሁኔታ ነው። አሁን በተለይ ሳዳም ሁሴን በሚወሩበትና በሚጥሉበት ጊዜ ዩናይትድ ስቴትስም ሆነ ዩናይትድ ኪንግደም ያደረጉት አንድን ሀገር ለሶስት እንዲከፈል ያደረጉት ነው። አንደኛው ሻይቲ፣ ሁለተኛው በሱኒና በኩርድሽ መካከል ነው። አሁን ICC ተብሎ የሚታወቀው ሁኔታ በተለይም ሳዳም ሁሴን ከወደቀ በኋላ የሳዳም ወታደሮች ናቸው ተብሎ ይታመናል። የሶሪያን ፕሬዝዳንት በስልጣን ላይ ማቆየት ራሱ ሽብርተኛነትን መቋቋም ነው ሲል የሩሲያ ፕሬዝዳንት ፑቲን ተናገረ። የሩሲያው ፕሬዝዳንት ከፍተኛ የሆነ የአየር ጥቃት እያደረሰ ነው። ጥቃቱን የሚያደርሰው ግን በሽብርተኞች ሳይሆን የሶሪያን ፕሬዝዳንት ተቃዋሚዎች ላይ ነው ሲል ዩናይትድ ስቴትስና ምዕራቦች እየከሰሱ ናቸው። በሌላ በኩል ደግሞ የሶሪያው ፕሬዝዳንት ዛሬ ወደ አውሮፓ በተለይም ጀርመን የሚሄዱትን የራሱን ሀገር ዜጎች ስደተኞችን አስመስሎ በማለት በዛ ተቃዋሚዎችን እያሳፈነ መሆኑን እየተነገረለት ነው። አሁንም ቢሆን በሶሪያና በኢራቅ ሩሲያ የምታደርገውን ዘመቻ ቀጥላለች። ዩናይትድ ስቴትስም አሁንም ተቃውሞ እያሰማች ነው። በተለይም የሶሪያን ፕሬዝዳንት እንዲወርድ የሚደግፉት ትልቆቹ የቱርክና የሳውዲ አረቢያ መንግስት ግን ተቃዋሚዎችንም አሁንም በድብቅም ሆነ ኦፊሻሊ ማለትም በህጋዊነት እየደገፉ መሆናቸው ይነገራል። ሜክሲኮ በህይወቷ ውስጥ የማታውቀውና እስካሁን ሬኮርድ ማለትም ያልተመዘገበ ማዕበል በዛ አካባቢ ተነስቷል። አውሎ ነፋሱ ዛፎችን እየገነጣጠለ የብዙ ሰዎችን ህይወትም እየቀጠፈ መሆኑን የሚነገረው ሜክሲኮ ይህንን ታሪክ በፍጹም አይታና ሰምታ የማታውቀው አውሎ ነፋስ ነው። አውሎ ነፋሱ ኤሌክትሪኮችን ማለትም ኃይሎችን ሁሉ እያሳጣ ነው። በሌላ በኩል ወደ አፍጋኒስታን፣ ፓኪስታንና ህንድ ደግሞ የመሬት መንቀጥቀጥ ደርሶ ሰዎች ላይ ጉዳት እያደረሰ ነው። አሁን ፊሊፒንም ሳይሆን የተፈጥሮ አደጋ መጥቶባቸዋል። በተለይም በአንዳንድ ጠበብቶች ይህ ዓመት የሚቀጥሉት ዓመታት በተለይም ሁለት ትልልቅ አደጋዎች ሊመጡ እንደሚችሉ አንድም የተፈጥሮ አደጋ በሌላ በኩል በሰው ሰራሽ የሆነ የዚህ የጦርነትና ሰዎች ከአንድ ሀገር ወደ አንድ ሀገር የመሰደዳቸው ጉዳይ ነው። አሁንም ሳይንቲስቶች የሚሉት ትንበያ ግን እየተሳካ መሆኑ ነው። ለሰዓቱ ላለ ዜና መኮንን ነኝ። ሰላም ጤና ይስጥልኝ። ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን